አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል ተቀዳጅቷል። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፍራሽ ሎሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ዛሬ ከነዋሪዎች ጋር ባደረጉት ውይይት አሳሰቡ። ጦሩ ወደ አሰብ እርምጃ ጀመረ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። በዛሬው ዕለት የኦነግ ሸኔ በአሰቦት ገዳም ገልጋዮችና በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው አድርሰውናል። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ብሔራዊ ባንክ በርካታ የባንክ ደንበኞችን ለግብር ሰብሳቢ አካል ካስመዘገቡት የባንክ ሂሳቦች በግላቸው ሂሳብ የተለያዩ ግብይቶችን እንደሚያካሂዱ አስታውቋል። በመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል ሴት ያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር የባህር ዳር ብርጌድ እና የጣና መብረቁ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በደራ ማርያም ቀበሌ ልዩ ስሟ ቋሪት አምባ በተባለች ጎጥ ላይ ያገዛዙን ወንበር አስጠባቂ ኃይል ከጧቱ 2 ሰዓት ተኩል ጀምሮ እስከ 9 ሰዓት ድረስ ጠላትን እያዝረከረኩ ሲወቁት የዋሉ ሲሆን ከ50 በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርቷል። በዛሬው አውደ ውጊያ የተገኙ ድሎችም 4 ብሬን 3 ስናይፐር 51 ክላሽ ምርኮኞች ዝርዝር ኢንጂነር ታደሰ ታምሩ ምክትል ሻለቃ መሪ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ ለውጥ ነው መለሰ የሻለቃ ሎጂስቲክ ብርሃን ማንደፍሮ ቲም መሪ ዲሲመር ቲም መሪ አማራ ጀንበሩ አባል ዘመነ ሙላቴ አባል ጀንበሩ ጌታሁን አባል ማንችሎቴኔው አባል ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፈርጠታውን የተመለከቱ የቀጠናው ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። ይሁን እንጂ በዚህ አውደ ውጊያ የተሳተፉት የጣናው መብረቅና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ ዓለምን ጉድ የሚያስብሉ አማራዊ ዘመቻዎች ማቋቋም ማሟሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል። መረጃውን ያደረሰን ፋኖ አፍታሙ የሱፍ የአፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል ተቀዳጅቷል። አንጋፋው ጎጃም አገው ምድር ክፍለ ጦር ከጧቱ 1 ሰዓት ጀምሮ ለተከታታይ 3 ሰዓት ቲሊሊ ከተማን በመቆጣጠር ጦት ቆራጭ የሆነውን ወንበዴ ቡድን አሳርቆም ስቅሉን ሲያሳዩት አርፍደዋል። የአገው ምድር ድሮኖች ቲሊሊ ዘንገና ብርጌድ፣ ግዮን ብርጌድ፣ ቀኛዝማች ስሜነ ደስታ እንጀባራ ብርጌድ፣ ቢትወደድ አንድ መንገሻ ጀንበሬ፣ 10 አለቃ ኤፍሬም አጥናፍ ብርጌድና ቡያ ሻለቃ በተሳተፉበት ውጊያ የጠላትን ኃይል ብትንትኑን በማውጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። በመሸጉበት የቲሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበድብ ካምፑን ለቀው በመሮጥ እንደ ቀበሮ በማሱት ጉድጓድ ውስጥ ተቀብረው ህይወታቸውን ሲያተርፉ ከመሃል ከተማ እስከ ጅባይታ በተዘረጋው የእጅ በእጅ ውጊያ ጠላት ላይ ከፍተኛ ምት በማሳረፍ ቅስሙን መስበር ተችሏል። ይህንም ተከትሎ ከእንጅባራ እየተተለተለ የመጣው ኃይል ሽፋን ሆኖ ሊያተርፍ ሞክረም ችማ ስላሴ ተብሎ ከሚጠራው አካባቢ ይገረፍ አርፍዷል። ለ3 ሰዓታት በዘለቀው ወደ ውጊያ ከ20 በላይ ዙፋን ጠባቂ ሰራዊት ተወግዶ ቁጥሩ በውል ያልታወቀ ኃይል ቁስለኛ ሆኗል። ይህ ጅማሬ ነው። ለማይቀረው ጦርነት መስፈንጠሪያ የሚሆን ድል ተመዝግቧል። በሌላ መረጃ ጽናት ክፍለ ጦር የፋሽስቱን ሰራዊት ዶግ አመድ በማድረግ ታላቅ ድል አስመዘገቡ። በብሪትና ትዕቢት ተሞልቶ የመጣው የሽመልስ አብዲሳ ጭራቅ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ ምሽግ ተደርጎ ተበልቷል። ስልታዊ ስበት በማድረግ የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፍ ተሸኝተዋል። ከ9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ ጦርነቱ የዘለቀም ነበር። በዚህ ሁኔታ የጠላት ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊት የሚነጥፈውን ጓዱን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ ወደ ስናፍቀኝ ሮሮን ቢያላዘንም ግስላው ፋኖ ወደፊት በማጥቃት ከሞደ ስናፍቆት ወደ ማይቀረው ሲኦል ተሸኝቷል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ተበርጭሷል። በርካታ ሙትና ቁስለኛ ያስተናገደው የሽመልስ አብዲሳ ሰራዊት የሞራል ውድቀት የቁስ ክስረትን አስተናግዷል። አገዛዙ ክፉኛ የቆሰለውን ሰራዊት በፓትሮል ወደ ወገል ጤና ጣቢያ እያጋዘ አምሽቷል። ድሉ እንደቀጠለ ነው። ዝርዝሩ እንመለስበታለን። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፍራሽ ሎሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ዛሬ ከነዋሪዎች ጋር ባደረጉት ውይይት አሳሰቡ። ወንዳፍራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙት ጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ዋዜማ የወረዳው ኮሚኒኬሽን ጽሕፈት ቤት በማህበራዊ ትስስር ገጹ ካሰራጨው ተንቀሳቃሽ ምስል ላይ ተመልክታለች። ዋና አስተዳዳሪው ይህንን ያሳሰቡት እሁድ ዕለት ታጣቂዎች በወረዳው በፈጸሙት ጥቃት 20 ያህል ሰዎች
ከተገደሉ በኋላ ነው። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለማው እንዳፈራው ዛሬ በታጣቂዎች በተፈጸመባቸው ጥቃት እንደተገደሉ አስተዳደሩ አስታውቋል። የከተማዋ ሰላምና ጸጥታ ኃላፊ በታጣቂዎች ሲገደሉ በክልሉ ግጭት ከተቀሰቀሰ ወዲህ ያሁኑ ለሶስተኛ ጊዜ ነው። ከተማ አስተዳደሩ ለግድያው የጥፋት ቡድኖችን ሲል የጠራቸውን ታጣቂዎች ተጠያቂ አድርጓል። የግድያውን ፈጻሚዎች ከጀርባቸው ያሉ ኃይሎችን በማደን ለህግ እንደሚያቀርብም አስተዳደሩ ገልጿል። በዛሬው ዕለት የኦነግ ሸኔ ባሰቡት ገዳም አገልጋዮችና በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው አድርሰውናል። በጥቃቱም አንድ ሰው ሲገደል አንድ ልጅ ተጎድቶ ተርፏል። ሁለቱ ሰዎች ደግሞ ተወስደዋል። ድርጊቱ የተፈጸመው በገዳሙ ክልል ውስጥ ሲሆን ሁለቱ የተወሰዱት የገዳሙ አገልጋዮች አንድ አይዋ ግርማ መሸሻ እና ሁለተኛ ደቀ መዝሙር ክንፈ ሲሆኑ የሞተው አባት አቶ አንበስ ሰፍላቴና ተጎድቶ ሆስፒታል የሚገኘው በትራምበስ የአካባቢው ክርስቲያን ናቸው። ሟች አባት የተረፈው ደግሞ ልጁ ነው። አሁንም ቀጣይ አደጋ እንዳይደርስ የሚመለከታቸው ባለድርሻ አካል እንዲደርስላቸው ድምጽ ናቸው። ጦሩ ወደ አሰብ እርምጃ ጀመረ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚህ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብሎ ሲወጡ የነበሩ ዘገባዎች አመላክተዋል። ይህ ታጣቂ በዚህ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀድሞ የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንጌላ ወደ ተባለ የኤርትራ አፋር ግዛት ፊልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ፓርቲው መስራች ጉባኤው በዛሬ ዕለት ሲያካሄድ የፓርቲው ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም 31 የፓርቲው ጉዳይ ፈጻሚ ኮሚቴ አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ ሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ተብላ ሰፋ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረስላሴ እንዲሁም አበርሃ ላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በትግራይ የሚንቀሳቀስ ሹም ተንቤን የተሰኘ አዲስ የፖለቲካ ፓርቲ ከምርጫ ቦርድ የቀድመ ምዝገባ ፍቃድ በማግኘት በምስረታ ሂደት ላይ መሆኑን ዋዜማ ሰምታለች። ፓርቲው ከቦርዱ ምስረታ ፍቃድ ያገኘው ሐምሌ 23 2017 ዓ.ም እንደነበር ከምንጮች ተረድተናል። ከጌታቸው ረዳ ቡድን የተነጠሉ ግለሰቦች ያቋቋሙት ውድብ ወለዶ ትግራይ ወይም የትግራይ ትውልድ የተሰኘ የፖለቲካ ፓርቲም መስከረም 10 2018 ዓ.ም በመቀሌ ከተማ ባካሄደው ጉባኤ በይፋ እንደተመሰረተ ይታወሳል። ብሔራዊ ባንክ በርካታ የባንክ ደንበኞች ለግብር ሰብሳቢ አካል ካስመዘገቡት የባንክ ሂሳቦች በግላቸው ሂሳብ የተለያዩ ግብይቶችን እንደሚያካሂዱ አስታውቋል። ባንኩ በዚህ ድርጊት ውስጥ በርካታ ነጋዴዎች እንዳሉበት አረጋግጫለሁ ብሏል። የንግድ ድርጅቶችና ግለሰቦች ነጋዴዎች በሌሎች የባንክ ሂሳቦች ወደ ግልና ሶስተኛ ወገን የገንዘብ እንቅስቃሴያቸውን ይፈጽማል ያለው ባንኩ ይህም ከግብር ሰብሳቢዎች ቁጥጥርና ክትትል ለመሸሽ የሚፈጸም ተግባር እንደሆነ ጠቅሷል። የገንዘብ ዝውውር ሽብርተኝነትን በገንዘብ ከመርዳት ጋር የተያያዘ ሊሆን እንደሚችልም ባንኩ ገልጿል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር የ54ኛ ክፍለ ጦር መስረታ ተጠናቋል። በአፋብኃ ቴዎድሮስ የመልሶ ማደራጀትና የማዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል። በዚህም አዲስ ተዋቅሮ የተጠናቀቀው 54ኛ ክፍለ ጦር በቀደሙ አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገቡ ጮቄ ብርጌድና መዝገቡ ዋለልይ ብርጌድን ያካተተ ሆኖ ተመስርቷል። ክፍለ ጦሩ በ5 ሬጅመንት የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሬጅመንቶች አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራው በእዙ ህዝብ ግንኙነት ኃላፊ ማረሸት ጻው ደምሴ፣ በእዙ ጽህፈት ቤት ኃላፊ ይትባረክ አንዳርጌና በእዙ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን አስተባባሪነት ተጠናቋል። በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለማው እንዳፈራው ዛሬ በታጣቂዎች በተፈጸመባቸው ጥቃት እንደተገደሉ አስተዳደሩ አስታውቋል። የከተማዋ ሰላምና ጸጥታ ኃላፊ በታጣቂዎች ሲገደሉ በክልሉ ግጭት ከተቀሰቀሰ ወዲህ ያሁኑ ለሶስተኛ ጊዜ ነው። የከተማ አስተዳደሩ ለግድያው የጥፋት ቡድኖች ሲል የጠራቸውን ታጣቂዎች ተጠያቂ አድርጓል። ሆሮ ጉዱሩ ወለጋ ዞን አቤ ድንጎሮ ወረዳ አማራ ወደሚኖርባቸው የገጠር ቀበሌዎች አገዛዙ ጥምር ኃይሉን ከጧት ጀምሮ እያስገባ ሲገኝ ወደ ሉምጫ ቀበሌ ከቱሉ ጋና ከተማ በመነሳት የተንቀሳቀሰው ኃይል ተደጋጋሚ ኃይል እያስጨመረ ቀጠናው ላይ ከበባ ለመፈጸም በምሽትም ሳይቀር እንቅስቃሴ እያደረገ ሲገኝ ወረዳው ዋና ከተማ ወደ ገርጅ ቀበሌ የተንቀሳቀሰው ኃይል ባለበት በመቆም ተጨማሪ ኃይል እየጠበቀ እንደሚገኝ የአካባቢው ነዋሪዎች ለቢዛሞ ሚዲያ ገልጸዋል። በነገው ዕለት የተጠናከረ በሁሉም ቀጠናዎች ማህበረሰባችን ላይ ጦርነት ሊከፍት ይችላልና መላው ህዝባችን አስፈላጊውን ጥንቃቄ እንድታደርጉ አስባለን። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።